እሺ ለምንድን ነው ነቢ መሐመድን የልጃቸው ያሳደጉትን ልጅ ሚስት ያገቡት? አላገቡም፣ ውሸታቸውን። የልጃቸውን ሚስት አላገቡም ነቢያችን ሰለላሁ ዐለይሂ ወሰለም። ታሪኩ ምንድን ነው ከተባለ ላስረዳሽ። ሰማሻል? እናታችን ኸዲጃ የነቢዩ ሰለላሁ ዐለይሂ ወሰለም ሚስት አንድ አገልጋይ ነበራት። ይህም አገልጋይ ማን ይባላል? ዘይድ ብኑ ሐሪታ ይባላል። ይህ ዘይድ ብኑ ሐሪታ የሚባል የእናታችን ኸዲጃ አገልጋይ የነበረው ለነቢዩ ሰለላሁ ዐለይሂ ወሰለም በስጦታ መልክ ሰጠቻቸው። ይህ የኔ አገልጋይ ለአንተ አገልጋይ የሆነህ እንካ ሰጥቻለሁኝ አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ያን ሰው እንደ ባሪያ አያዩትም ነበር። ጭራሽ ያበሉታል፣ ያጠጡታል፣ በቃ ሁሉ ይንከባከቡታል። አያቸው። ይህ ነቢይ ከመሆናቸው በፊት የነበረ መልካምነታቸው ነው። ነቢይ ከመሆናቸው በፊት ነው ይሄ ታሪክ። የሚገርማቸው የአካባቢው ሰዎች የሙሐመድ ልጅ ነው ብለው እስኪያምኑ ድረስ መልካምነትን አሳዩት ለዚህ ለባሪያ። ግን ባሪያን የዛኔ ምን ያደርጉ ነበር ሰዎች? አለቃው ምን ያደርጋል? ይህም ባሪያ ሂደህ ቀኑን ሙሉ ሰርተህ ብር አምጣ ይለዋል። ያ ባሪያ ቀኑን ሙሉ ሰርቶ ብር ያመጣል፣ አለቃው ይቀበላል፣ ያን ይበላል። ያን ማድረግ ይችሉ ነበር ነቢ ሰለላሁ ዐለይሂ ወሰለም። ያን ግን አላደረጉም። እርሳቸው ምን ያደረጉ? ጭራሽ እንደ ባሪያ አላዩትም። ልክ እንደ ልጆቻቸው ከዛ የለይተው ነበር፣ ይንከባከቡታል። የሚበልጡት በ10 ዓመት ነው፣ ተቀራራቢ ናቸው ሁላ። ግን ባሪያ አድርገው አያዩትም ነቢ ሰለላሁ ዐለይሂ ወሰለም። ሐታ ظن أهل مكة أن زيد ابن النبي صلى الله عليه وسلم የመካ ነዋሪዎች ዘይድማ የሙሐመድ ልጅ ነው ብለው እስኪያስቡ ድረስ ይሄን መልካምነት አሳዩት። ከዚያ በኋላ አደገ፣ ወጣት ሆነ። ይሄ ሰውዬ ዳሩት ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው። ከዳሩት በኋላ ያችን ዘይነብ ብንት ጀሕሽ የምትባል ሴት ዳሩት። ከዚያ በኋላ ይሄ ሰውዬ ገባት ከአላህ ዘንድ ትእዛዝ መጣ። ለምን? አላማው ምንድን ነው? ትልቅ አላማ አለ ከበስተጀርባ። አንደኛ የምትረጀው አሁን እዚህ ልጃቸው አይደለም። ገብቶሻል አይደለ? ምንም ዝምድና የላቸውም ነው። ያ ነው። ሁለተኛ ነገር ምንድን ነው? አላህ ያዘዘበት ለምንድን ነው? እርሱ እንዳገባ የእርሱን ያቸው የፈታትን እሱ የፈታትን። በዚያን ጊዜ ምን ተብሎ ይታመን ነበር? አለቃ ባሪያ ካለው ያ ባሪያው የሆነችን ሴት አግብቶ ከፈታ ያቺ ሴት ለአለቃው አትገባም፣ ነውር ነች ብለው ያምኑ ነበር። አንዴ ባሪያ አግብቶ የፈታትን ሴት ለአለቃ አትገባም በፍጹም። ይህንን አመለካከት በሴቶች ላይ የነበረውን ዘግናኝ የሆነ ፍርድ ባሪያ ከሆነ ያገባት በፍጹም አለቃ ሊያገባት አይችልም የሚለውን አመለካከታቸውን አላህ ሊሰብርባቸው ፈለገና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተግባር ሂደህ አንተ ይህንን አመለካከት በሴቶች ላይ ሰብረህ አሳያቸው፣ ሂድ አግባ፣ ባሪያ አግብቶ የፈታትን ብሎ አዘዛቸው። ከእያንዳንዱ ሚስቶቻቸው በስተጀርባ ትልቅ የአምላክ ጥበብ አለ። ይህን ማስረጃ ብትሉ በሱረቱል አሕዛብ ላይ አላህ ሱብሓነሁ ወተዓላ ይናገራል። يقول الله سبحانه وتعالى وإذ تقول للذي أنعم الله عليه وأنعمت عليه أمسك عليك زوجك واتق الله وتخفي في نفسك ما الله مبديه وتخشى الناس والله أحق أن تخشاه فلما قضى زيد منها وطرا زوجناكها لكي لا يكون على المؤمنين حرج في أزواج أدعيائهم إذا قضوا منهن وطرا وكان أمر الله مفعولا ወዲያው ወረድ ብሎ ደግሞ ዘይድን በእርሷን ጉዳዩን ከፈጸመ ከፈታት በኋላ አንተን እንድታገባ አዘዝኩህ እያለ ስሙን እየጠራ ዘይድን አላህ በቁርአን ላይ ተናገረ። ወዲያው ወረድ ብሎ ልጁ ነው ብለው የቀጠፉባቸውን ሰዎች መልስ ሰጣቸው። ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም፣ ሙሐመድ ከእናንተ ከወንዶቻችሁ የአንዳችሁም አባት አይደለም ብሎ አላህ ራሱ ነው መልስ የሰጠላቸው። በፍጹም የልጁ ሚስት አላገባም ብሎ አላህ ራሱ የመለሰው። ባህሪያው እንጂ ሌላ አይደለም፣ ልጁ አይደለም ብሎ መለሰላቸው። ይገርማል። ነቢያችን ሰለላሁ ዐለይሂ ወሰለም በተወረፉ ቁጥር አይመልስም ነበር፣ በተዘለፉ ቁጥር መልስ አይሰጥም ነበር። አላህ ራሱ እስኪናገርላቸው ይጠብቁ ነበር። ይሄ በጣም የሚደንቀኝ ባህሪያቸው ነው። ሙሉ ቁርአንን ካስተዋላችሁ ሁሉም ነቢያት ሲሰደቡ ራሳቸው ዞር ብለው ወዲያው መልስ ይሰጡ ነበር። ሐቅ አላቸው የመመለስ። ተሳስተዋል እያልኩኝ አይደለም። ነገር ግን የነቢያችን ሰለላሁ ዐለይሂ ወሰለም በጣም የሚገርመኝ አይታችሁ ከሆነ እብድ አሏቸው። ወማ ሳሒቡኩም ቢመጅኑን ብሎ አላህ ነው የመለሰላቸው። ይህ ጓደኛችሁ እብድ አይደለም በፍጹም። ማ ضለ ሳሒቡኩም ወማ ገዋ እያለ የመለሰላቸው። ሳሂር አሏቸው። ወማ
እያንዳንዱ ዘለፋዎችን የሚመልስላቸው እርሱ ካልሆነ በስተቀር ራሳቸው ዞር ብለው ለሰዎች ክፉ ቃል የሆነ መልስ አይሰጡም ነበረ። ወሀዛ ሚን ተማሚ ኹሉቂሂ ዐለይሂ ሰላቱ ወሰላም ሎሎን የገለጻቸው ወኢነከ ለዐላ ኹሉቅን ዐዚም ያለ ይናገራል። አያይ ነው ፈለማ ቀዳ ዘይዱን ሚንሃ ወጠረን ዘወጅናከሃ ሊከይ ላ አሉ ይህን ነገር ሰላሙ አለይኩም አልጨረስኩም። ታዲያ ቁርአን ሱራ 33 34 ታደርገዋለህ። ምን አልሽኝ? ይኸውልሽ ላዛ የሚለው ልጅ አንዴ ፎሎ አድርጉት። ገና እንትን አለኝ ገስት ላይ ያለ ሰው ገና ተገኘ እየተሰማ ነው። መስመር ስላለኝ ነው። እሺ ታዲያ እሱን አላገቧትም ካልክ ሱራ 33 37 ምን ማለት ነው? ውስጥ ማስረዳት ትችላለህ? አላገባትም አላልኩም እኮ ልጁ አይደለም ነው ያ ሰውዬ ልጁ አይደለም። ልጁማ አይደለም። አዎ ግን አግብተዋታል አይደል? ነቢ መሐመድ አግብተዋታል። ለምን ምንድን ነው ችግሩ? የልጁ ሚስት አግብተዋል ነበር እኮ ከሚስቱ ጋር ለምን አፋቶ እሱን አገባት? አፋቶ አገባት በፈታትም ጊዜ ነው የሚለው። ምን አልከኝ? ሐዲስ ላይ አለ። ገና ቤቷ ሲሄድ ልንገርህ፣ ሐዲስ ላይ አለ። ወንድሜ አንዴ ልንገርህ፣ እነግርሃለሁ። ሐዲስ ላይ ያለው ታሪኩን እኔ መክፈት አልችልም፣ ግን እነግርሃለሁ። ቁጥሩ ቤቷ እንደሄደ እና እንደወደዳት ነቢ መሐመድን እንደወደዳት እና ባሏ እንደነገረችው ይነግራል ታሪኩ። ልንገርህ፣ ቁጥሩን አመጣልሃለሁ። ሐዲስ የለም ነው የምትለው አንተ? የለም በፈታት ጊዜ ነው የምለው እንደውም እንጂ ቤቷ ሄዶ እንደወደዳት ባመጣልህስ። ቤቷ ሄዶ ነቢ መሐመድን በጣም አደነቃት፣ እንዳደነቃት እና በኋላ ባሏ እንደነገረችው አንድ ልንገርህ፣ ታሪኩን ልንገርህ። ሐዲስ ላይ አለ ብለሽ እና ላምጪ። ሐዲስ ላይ እንዳፋት አመጣልሃለሁ፣ ግን ታሪኩን ልንገርህና ይሄ የሚል የለም ካልኩኝ አመጣዋለሁ። ነግሪናለሽ፣ ንገሪን። ሐዲስ የቱ ጋር ነው ያለው? ኦኬ ቆይ ላምጣልህ። ሐዲስ እና ቁርአን አንድ ቦታ ላይ እንትን ማለት ነው ሲጋጭብኝ ማለት ነው። መቀበል ያለብኝ የትኛው ነው? ቁርአን እና ሷሂህ ሐዲስ የሚጋጭ የለም ወንድማችን። ካልገባህ እዚህ ጋር ያልገባኝ አሁን እሺ አሁን ለምሳሌ በቁርአን በሃይማኖት ማስገደድ የለም ይላል። ከዛ እንደገና በሳሂህ ሐዲስ ደግሞ አንዳንድ ክርስቲያኖች ያሳዩኝ እምነቱን የቀየረ ግደሉት የሚል ሐዲስ ያሳዩኛል። አሁን ይሄ ሁለቱም ተጋጨ ማለት አይደለም? ተጋጨ ይባላል ወንድማችን። ተጋጨ አይደለም። ከዛ እንደገና ማስረዳኝ ደግሞ አንዳንድ ክርስቲያኖች ያሳዩኝ ጋር አልገባኝም። ማስረዳኝ እሺ አስረድኝ። እሺ ማንኛውም ሱረቱል በቀራ ላይ ላ ኢክራሀ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። ቀድ ተበየነ ሩሽዱ ሚነል ገይ ቅኑ መንገድ ከጠማማው መንገድ በእርግጥም ተገለጸ ይላል። መን በደለ ዲነሁ ፈቅትሉሁ የሚለው ለማለት ፈልገህ ነው አይደል? እዚያ ጋር ሃይማኖትን የቀየረ ግደሉት የሚለው እና እሱ ደግሞ በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን ለማለት እንደሆነ ገልጸውት ላ የሒሉ ደሙ እምሪኢን ሙስሊሚን ኢላ ቢኢሕዳ ሰላስ አሰይቡ ዛኒ አነፍሱ ቢነፍስ አታሪኩ ሊዲኒ አልሙፋሪቁ ሊልጀማዓ። ሃይማኖቱን ለቆ የወጣ ካሉ በኋላ ዝም አላሉ። ሃይማኖቱን ለቆ በመውጣቱ ብቻ ቢገደል ኑሮ ሌላ ባህሪ ባላስከተሉ ነበር። ቀጥለው ምን አሉ? አልሙፋሪቁ ሊልጀማዓ፣ ሙስሊሞችን አንድነት የተለየና መልሶ እንደገና እነርሱን ለመበታተን የሚዋጋ ከሆነ ነው። የኢብራሂም አነኸዒ ግንዛቤ ይሄ ነው። አብዱላህ ብን መስዑድ ታላቅ ተማሪው ነው። ላ ዩቅተሉ ልካፊሩ ኢላ ኢዛ ካነ ሙሓሪበን፣ መልሶ እንደገና ሊዋጋ የሚችል ካልሆነ በስተቀር ይህን ሰውዬ መዋጋት አይቻልም። ስለዚህ መልሶ እንደገና ሙስሊሞችን ለመዋጋት ጦር ያነሳ ከሆነ የዛኔ ነው። አይ እሺ ጥያቄ ተመልሰልኝ።
አየህ ይኸው ላዛ እንትን አለ ባለኝ ምናምን ብለሃል አይደለ? ሰላም አለይኩም። ዋሌይኩም ሰላም። ምን አልከኝ? ሀይቢ ባለፈው አናግረኸኛል። ዩቲዩብ ቻናል በፕሮፋይል ላይ አለ። አሪፍ አድርገን ሪከርድ እየቀዳን ነው። ኢንሻላህ ፎሎ ሰብስክራይብ አድርጉ። ፎሎ አድርጉት። ሰብስክራይብ አድርጉለት ስለገባችሁ። እሺ ሰላም በቲክቶክ አስገባኝ ብዬ ካላስገባኸኝ ሻሃዳ መያዝ ፈልጌ ነበር። እሺ አሁን በዋትሳፕ ይዛፍሽልኛለሽ ውልጅ 5 ቁጥርን ጻፊ። እሺ ሌሎቻችሁ እንዳትጽፉ 5 ቁጥርን ጻፊ አስገባት። ሌሎቻችሁ እንዳትጽፉ እሺ። በቃ ያው ነው ልጆች ኮፒ ሊንክ አድርጎ አሁን ተስተካክሏል ይመስለኛል። እና ሰው ማስገባ ይመስለኛል። መልሶ እንደገና ከገቡ በኋላ ይታየኛል። ሰላም እሺ። ሌሎች ከተብቱ ሰላም አለይኩም። ኮሜንትን አትዝጉ አንድ ጊዜ። ዋሌይኩም ሰላም። ኮሜንቱን ክፈቱት አድሚኖች። ሌሎቻቸው አትጻፉ። ሻሃዳ መያዝ ልጅ 5 ቁጥርን ጻፍ። በዋትስአፕ ይጻፍ። እሺ ጥያቄ የላችሁ? መልካም ጊዜ ሆንላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። አየሁ ወንድሜ ልኬልሃለሁ። ምን ልኬልሃለሁ ነው? አሁን እናሳይን እንከ የላኩልህ ነው። ያው ሳሂህ ሙስሊም ቡክ 8 ማውጣት ትችላለሽ? ስለማልችል እንጂ አለኝ እኮ እዚህ ስክሪንሻት አለኝ፣ ግን አልችልም መሰለኝ። ለምን አትችይም? ልሞክረው እስኪ ካሜራ ሰራልኝ። አልችልም ካሜራ። ችግር የለውም። እኔ እሺ እንትን ያለውን እስኪ አስቀምጪው። ሰሂህ ሙስሊም ቁጥር ስንት ነው ያልሽው? ቡክ 8 ይላል። ቡክ 8 ቡክ 8 ምንድን ነው ልጄ? ሰሂህ ሙስሊም ቁጥር ስንት ላይ ያለ ሀዲት ነው? ቡክ 8 ነው የሚለው። ግን ቆይ እስኪ በሌላ ልግባ ታስገባኛለች? ላሳይ። በሌላ አካውንቴን ልክፈልልህ። እሺ በሌላ ልምጣሽ። ጽላለት የሚለውን አስገባኝ። ይገባል። አስገባት። አድነች አስገባት። እሺ ልጅቱ ብቻ ትጻፍ። ሻሃዳ መያዝ የምትፈልጊው ልጅሽ አሁን 9 ቁጥርን ጻፊ። ሌሎቻቸው እንዳትጽፉ እሺ። 9 ቁጥር ትጻፍ። ሰላም አለይኩም። መጠየቅ እችላለሁ? ወአለይኩም አልሐምዱሊላህ። ወላኪን እንትን ባራ
ለምንድን ነው ሰኞና ሐሙስ የምንጾመው? አንዳንድ ሙስሊም ያልሆኑ ሲጠይቁን በቃ እንትን እንዲሆን ብቻ ነው ለእውቀት። ነቢዩ ሰለላሁ ዐለይሂ ወሰለም ስለ ጾሙት ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸው በቁርአን ላይ ወተቢዑሁ ይለናል። ለዓለኩም ተህተዱን ተከተሉት እርሱን ይለናል። አላህ ያዘዛቸውን ትእዛዞቻቸው እርሳቸውን ተከትለን ደግሞ እናደርጋለን። አምላክ በነቢያት በኩል ያዘዘውን ትእዛዝ መፈጸም ይሄ ነው አምልኮ ማለት። ልክ ነቢያቶች ያዘው ትውልዶቻቸው ትእዛዝን ሲፈጽሙ እንደነበር ልክ እንዲሁ ደግሞ እኛም የእርሳቸውን ትእዛዝ እንፈጽማለን ማለት ነው። እርሳቸው የሰሩትን እንፈጽማለን። ለዚህ ነው ሐዲስ ላይ ተናግረዋል ወይ ያዘዋል ወይ ከተባለ አዎ ያዘዋል። ማስረጃ አለው። እናታችን አይሻ ረዲየላሁ ዐንሃ ስትናገር ምን አለት? ካነ ነቢ ሰለላሁ ዐለይሂ ወሰለም የተሐራ ሲያም የውም ልኢስናይን ወየውም ልኸሚስ። ሰለላሁ ዐለይሂ ወሰለም ሰኞና ሐሙስን ቀን ተጠባብቀው ይጾሙ ነበር አለች። ራሳቸውም ሲናገሩ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም تعرض الأعمال يوم الاثنين ويوم الخميس فأحب أن تعرض عملي وأنا صائم አሉ። ዘወትር ሰኞና ሐሙስ የሰው ልጆች ስራ ወደ አላህ ዘንድ ይቀረባል። የኔ ስራ ደግሞ ጾመኛ ሆኜ እንዲቀርብልኝ ይፈልጋለሁ እንጂ እና ሰኞና ሐሙስን እጾማቸዋለሁ ብለው ተናገሩ። ራሳቸው ቃል በቃል እነዚህን ሲጾሟቸው እንደነበር ገልጸዋል። እናታችን አይሻ ገልጻለች። ነቢይ መሐመድ ጥያቄ ነበረ። ነቢይ መሐመድ ወደ ሰማይ ሲሄዱ ከነቢያቱ ጋር ሲገናኙ በመንፈስ ነበር በአካል የሄዱት? በአካል ነው ወይስ በመንፈስ? በአካል ነው። ነቢያትስ በአካል ነው ያገኛቸው? የተገናኙት በአካል ነው? ኢስራ አላህ አስመስላቸው በአካል ነው ያገኛቸው። እኔ ጥያቄ ያለኝ ነቢያቱስ በአካል ነው እዛ ያገኟቸው? በአካል ወንድሜ፣ በአካል አላህ ቀደምት ነቢያትን በአካል ነው ያሉት እዛ። በአካል አስነስቶላቸው ነው። እሺ አሁን ያሉት እዛ በአካል ነው ወይ? ላ ደርሳቸው ብሎ ነው ያስነሳላቸው በአካል። አሁን እዚያ ግን በሰማይ ላይ የሚገኙበት ሁኔታቸው በመንፈስ ነው። መሲሁ ብቻ ሲቀር መሲሁ ከና አካሉ አለ፣ አልሞተም፣ አልተቀደመም፣ አልተሰቀለምና የዚያኔ ግን ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአካል ሁላቸውንም አስነስቶ አገናኝቷቸዋል። እሺ እኔ ሩህን አየሁ አላየሁም አላሉ። ሩህን አየሁ አርዋህ ወይንም መንፈሶችን አየሁ ሳይሆን ያሉት በቀጥታ ነቢያቶችን ስማቸውን እየጠሩ አከሌን ነቢይ ያገኘሁት አከሌን ነቢይ እያሉ ነው። ሩህ ብቻውን ማንነት የላትም። እሺ ይሰማል። ኦኬ። ሁለተኛ ጥያቄን ደግሞ መጀመሪያ ያ መጽሐፍ ሲወርድላቸው ጀብሪል በአካል ነው ያገኛቸው ወይስ እንዴት ነው? ጀብሪል ያገኛቸው ለነቢይ መሐመድ? በአካል ነው ያገኛቸው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሒራ ዋሻ ውስጥ ሳሉ አላህን በዚያ ውስጥ እየተገዙ እያለ መልአኩ ጅብሪል ዐለይሂ ሰላም በአካል ወጥቶ ነው ያገኛቸው። እሺ ሌላ ጥያቄ አለሽ? ብዙ መክራለች ያልኩህ አልገባም ወንድሜ። ጀብሪሉ እንደ ሰው ነው የታያቸው ወይስ እንደ መልአክ ነው ያልኩህ? አልገባህም መሰለኝ። መጀመሪያ ስንመጣ ጊዜ እንደ መልአክ የታያቸው። ለዚያም ነው ነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያ ሰዓት ጊዜ ሊደነግጡ የቻሉበት ምክንያት ከዚህ አንጻር ነው። ሰው ቢሆን ኖሮ ምንም የሚያስደነግጣቸው ነገር የለም። ምክንያቱም ከዚያ በኋላ ሰው ሆኖ ሲገለጥ ኖርማል ያወሩታል እንደ ማንኛውም ሰው። በመልአክ ማንነቱ ስለመጣ ነው። ረአይቱል መለክ ነው ያሉት። መልአኩንም ተመለከትኩት ብለው ተናገሩ። አየሁት አሉ። ያ ነው። እሺ ልጅቱ መጣለች። አዎ ግን መልአኩ እኮ በጣም ትልቅ ነው፣ ዓለም ነው አይደል እንዴ? እንዴት ነው እዛ መግባት የቻለው? እኔ ውስጥ ገብቷል የሚል የለም። ዋሻ ውስጥ ገብቷል አይደለም የሚለው እርሳቸውም ሲገልጹት
رأيت الملك رأيت جبريل وله 600 جناح وقد سد الأفق አሉ። ገብርኤልን ተመለከትኩት እርሱም የሰማይን አጽናፍ ሞልቷል ብለው ተናገሩ። ወደ ሰማይ ቀጥ ብለው ሲያዩ ጊዜ በቃ ሙሉ እንትን ሰማይ ደፍኖታል። በጣም ግዙፍ ነው መልአክ እንዳልሽው፣ ልክ አሁን እንዳልሽው ገልጸውታል ነቢ ሰለላሁ ዐለይሂ ወሰለም። ስመለከትም ወደ ሰማይ የሰማይን አጽናፍ ዘግቶታል አሉ። እሺ እኮ ከዲጃ ጋር ሲሄዱ ቤት ውስጥም እየታያቸው ነበር እኮ። እንዴት ነው በአካል ነው ቤት ውስጥም የነበረው? ወደ ቤት ደግሞ ይመጣል ይገባል። መልአኩ ጅብሪል ሰው ሆኖ ይመጣል። እዛን ጊዜ እንጂ በዛን ቀን ሲሄዱ ውረጦ ሲሄዱ ወደ ከዲጃ እዛ ቤት ውስጥ ይታያል አሁን ስትለው አሁንም እየታየኝ ነው አለ እና አሁን እዛን ጊዜም በአካል ነበር ቤት ውስጥ እንደዛ ላሉ ቤት ውስጥ ነበር እንግዲህ ልክ ሲወጡ ቤት ውስጥ አይደሉም የነበሩት። ወደ ውስጥ ገብቶ የሚል የለም የዛኔ። በሌላ ጊዜ ይመጣል። መልአኩ ጅብሪል እና ሚካኤል እየተላኩ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ይመጣሉ። በሰው ተመስለው ያዩቸው ነበር፣ ያወሯቸው ነበር። ሰሃቦችም ያዩቸው ሁሉ ነበር። የእርሳቸው ምስክርና ብቻ ሳይሆን የእርሳቸው ሰሃቦች ይመለከቷቸው ነበር። ገብርኤል እና ሚካኤልን ያየ ሰሃባ አለ። ሰዕድ ብን አቢ ወቃስ የነቢዩ ሰለላሁ ዐለይሂ ወሰለም ሰሃባ የኡሁድ ዘመቻ እያደረጉ እያለ አንዴ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ጠላት እንዳያጠቃቸው ከቀኝና ከግራ ሁለት ነጫጭ ለበሱ በነጫጭ ፈረስ ላይ ነጫጭ ሰዎች ሰይፍ ይዘው እርሳቸውን ሲጠብቁ ተመለከተ። ይህ ሰሃባ በጦር መካከል ላይ ስለሆነ ጦርነቱን ማቋረጥ አልፈለገም። በኡሁድ ጦርነት ጊዜ ነው። ከዚያ በኋላ ልክ ከጦርነቱ በኋላ ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጣና ጥያቄ አለኝ አላቸው። ጠይቃሉት። ቅድም በጦር ሜዳ ላይ ሳለን ወደ እርሱ ዘወር ብዬ ስመለከት ነጫጭ ሰዎችን በነጫጭ ፈረስ ላይ ነጫጭ ለብሰው እርሶ ሲጠብቁ ተመለከትኩኝ። እነዚያ ደግሞ ከእርሶ ሰሃቦች አይደሉም፣ ከጓደኞቻችን አይደሉም። ከዚህ በፊትም አይቻቸው አላውቅም። ማናቸው እነዚያ ካሎች ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም ሀል ረአይተሁም አሉት። አይታቸዋል ማለት ነው አሉት። ፈቃለ ነዓም አዎ አይቻቸዋለሁኝ አለ። ኢነሁማ ጅብሪል ወሚካኤል እነርሱ ገብርኤል እና ሚካኤል ናቸው ብለው ተናገሩ። ስለዚህ መላእክቶች ይመጡ ነበር፣ ሰሃቦች ያያቸው ነበር። እሺ ሻሃዳ መያዝ የምትፈልገው ልጅ መታለች ነው ያልከው? አሰላሙ አለይኩም። እሱ ጥያቄ ነው። ጥያቄ ጠይቃለሁ ብለህ ነው? እሺ ጥያቄ ነው። ሻሃዳ መያዝ የሚፈልግ ካለ አስቀድሞት። እሺ ገስት ላይ ሰው መኖሩ አይታየኝም። እሺ ሰላም ሰላም። ጥያቄ እንትን ነበረ አሁን በሙስሊሞች እሺ አንዴ ሻሃዳ መያዝ የሚፈልግ አለ ካለ አለሁ ይበል። አሰላሙ አለይኩም። ወአለይኩም ሰላም። ሰላም ነው? ሰላም ነው አልሐምዱሊላህ። አንድ ጽፋለኝ ነው። አንድ ልጅ እስልምናን መቀበል ይፈልጋል፣ እሱ አላስገባኝም ብላ ነግረኛለች። ያው እሱ 3 ቀን ነው እስልምናን መቀበል ከፈለገ ማለት ነው። ያስገቡት ካለ ይግባሽ። አንተ ጋር አለ? ልጅቷ ፎዚያት ይባላል። እኔ ጋር የለም። ለእኔ በውስጥ ጽፋለኝ ነው እንጂ እኔ ጋር የለም ልጁ። አይ በቃ ሲመጣ ጊዜ ይገባል። ጥያቄ ያለ ይቀጥል። ሰላም አለይኩም። እሺ ጥያቄ እንትን ነበረ በሙስሊሞች አንድ ወንድ 4 ሴት ማግባት ይችላል የሚል ነበረ እና አሁን ወደኛ ስንመጣ ያው ከኔ አንጻር ካለውበት አንጻር ነው ማነጻጸረው እና ወደኛ ስንመጣ አሁን አታመንዝር የሚል ቃል አለ። እናንተ ጋር አታመንዝር የሚለው ቃል የለም እና ደግሞ ምንድን ነው ወንድም አንድ ወንድ ወንድማማቾች የወንድምህን አትመኝ፣ አታመንዝር፣ አትስረቅ የሚሉት ህጎችስ እናንተ ጋር አሉ? ህግጋቶች አሉ እናንተ ጋር? እና እንደ ኖርማል ጥያቄ አንደኛ ጥያቄ አንድ ወንድ 4 ሴት ማግባት ይችላል። ይሄ እንደ ማመንዘር አይደለም፣ አይቆጠርም ወይ? አይደለም። ይችን ትንሽ ብታብራራለኝ። ማለት ከአንድ በላይ ደግሞ ፈቀዳም ማመንዘር የሚባለው ነገር መንዘርናን መንዘር እና ያደረገው የአምላክን ህግና ስርዓት ተላልፎ ሰውየው ግብረ ስጋ ግንኙነት ሲያደርግ፣ ስለዚህ አላህ ሱብሓነሁ ወተዓላ ይህን ደግሞ የሚረብሸው ድምፅ ያለው አላህ ሱብሓነሁ ወተዓላ
ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ፣ ሁለትም ሶስትም አራትም አግቡ ብሎ አላህ ስብሐነ ወተዓላ ይሄን ስለደነገገው ነው። ከአንድ በላይ ስላነጻጸርሽ አነጻጽሬ ከዚያው ጋር ላንሳለሽ። ከአንድ በላይ ማግባት መንዘርም አይሆንም ወይ ያልሽው መጽሐፍ ቅዱስ ላይ ከአንድ በላይ ማግባት ማመንዘር ነው ብሎ የተጻፈበት ቦታ አለ ወይ? ወይንም ከአንድ በላይ አታግቡ ብሎ እግዚአብሔር የከለከለበት ቦታ አለ ወይ? የትኛውም ቦታ ላይ የለም። ከአንድ በላይ እንዳታገቡ የሚል አንድ ጥቅስ የለም ከኦሪት ዘፍጥረት እስከ ራዕይ ድረስ። እንዲያውም የእግዚአብሔር ሰዎች የሚባሉ ታላላቅ ሰዎች ከአንድ በላይ አግብተዋል። አንድ ቤትሽን ታነሻለሽ፣ ሄሎ ሄሎ። እሺ ሻሃዳ መያዝ የሚፈልገው ገብቷል እያላቸው ነው። ሻሃዳ መያዝ የሚፈልገው ሰው አለ? እሱ አንድ ጥያቄ ነበር። ኮሜንቶች ሻሃዳ መያዝ የሚፈልግ ሰው አለ እያላችሁ ነበር። ማን? እሺ ጥያቄያችሁን ጠይቁ። እንትን ነበር እሱ ድንበር እንትን የሚገፋ ሰው ምናምን ነገር እንዴት ነው የምታየው? እና አሁን አንድ ማንሳት ይቻላል ወይ ብለኸኝ ነበረ። ያው ከእናንተ በደንብም ስላላነው የትኛውን ብቻ ነው አይሰማም? እሱ አይሰማም? አንድ ማንሳት ትችያለሽ ወይ ላልከኝ ጥያቄ እሱ አለኝ። ያው ለምን ምክንያቱም ያላቸው ወስና ማለት ሁሴን ማነው የሚያውቅ ሰው የለም። ኧረ ሰው ደስት ማስገባት አልችልም። ብዙ ይሄን የሚያውቅ ሰው አለ? እንዴት ምስ ማስተካከል እንዳለበት ስለ ኢንተርኔት የምታውቁ ሰዎች ካላቸው የሚያውቅ ሰው ካለ እስኪ ገብቶ ይገኛል። ብዙ ሰው ማስገባት አልችልም። ማን እንደሆነ ራሱ አለ። እሱ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እንትን ድንበር ምናምን የሚገፋ ሰው እንዴት ነው የሚታየው? በአይን ነው የሚታየው። በመነጽርም እንደዚህ ማየት ይቻላል። ችግር የለውም። ደስ ባለ ነገር ማየት ይችላል። ድንበር መግፋት ከታላላቅ ወንጀል ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን እቅተጠዐ ሽብረን ሚን አልአርድ ጠወቀሁ ላሁ ኢያሁ የውም አልቅያማ። ከሰዎች አንዲትን ስንዝር የምትሆን መሬት ቆርጦ የሰረቀ የወሰደ ሰው አላህ የትንሣኤ ቀን ያን የሰረቀውን መሬት ያክል እስከ 7 ምድር ድረስ ተቆፍሮለት ለዚህ ሰው እንዲሸከም ያስገድደዋል አሉ። ከቀብሩ ሲነሳ የዛኔ የሰረቃት አንዲት ስንዝር ካለች በዛች በአንድ ስንዝር ልክ እስከ 7 ምድር ድረስ ይቆፈራል። የአንገቱ ላይ ተንጠልጥሎለት ያን እየጎተተ ይሄዳል እስከ ማሕሸር ድረስ። በጣም ከባድ ነው ቅጣቱ። የሰው ሐቅ መብላት በጣም ከባድ ነው፣ በተለይ የሰው መሬት። ስለዚህ ይሄ ከታላላቅ ወንጀል ይሄን ያደረገ ሰው ቅጣቱ ይሄ ነው። ያው መልቂያም ያ ገና የቅጣቱ መጀመሪያ ነው። ከዚያ በኋላ የተበደለ ሰው ፍትሁን ያገኛል። እሺ ሌላ አባት ጋር ነው ያደገችው። ኒካ ሲባል ፊት እንትን ብሏል። አንዴ ኒካ እንትን ብሏታል፣ አሳስሯታል። ድጋሚ ደግሞ አሁን ተፋታ፣ ድጋሚ ኒካ ደግሞ ልታረግ ሲባል እምቢ አለ። ብር ፈልጎ ማለት ነው። እና ብር ፈልጎ ብር ካልሆነ እምቢ አለ። ምንድን ነው የሚደረገው? አያት አላት። የአባቷ አባት አያቷ እንጂ አባቷ አያቷ ያለ አይመስለኝም ሳይሆን እርግጠኛ ሆነ። እሺ አባት እምቢ ካለ አያቷ እምቢ ካለ አጎቷ ከሌለ ወንድም እነዚህ ኒካ ያስራሉ። አያቷ እምቢ ካለ አባቷ እምቢ ካለ አያቷ ከሌለ ወንድም ከሌለ አጎት ከእነዚህ ሁሉ አንዱ ያስራል። እነዚህ ሁላቸውም ከሌሉ ልጅ ካላት ልጇ ማሰር ይችላል። በብር የሚባል ነገር የለም።
ብር መጠየቅ አይገባውም። ነገ ከአላህ ዘንድ ያስጠይቀዋል። ስልጣን የተሰጠው ለልጁ ኒካ እንዲያስር ከአላህ ዘንድ ነው። አላህ የሰጠውን ስልጣን በብር እንትን ማለት አይፈቀድለትም፣ ሐራም ነው። ስለዚህ ይህ ነው ይሻላል። ሁላችሁ የእሱ ወንድሞች ማሰር ይችላሉ። ወንድሞቹ ሳያገባ በዚህ ጉዳይ አንገባም ካሉ ሸሪያ ፍርድ ቤት ሁላቸውም እምቢ ካሉ ሸሪያ ፍርድ ቤት ነቢያችን ሰለላሁ ዐለይሂ ወሰለም አስልጣኑ ወልይን ሊመን ላ ወልየ ለሁ ብለዋል። ከቤተሰቧ ኒካ የሚያስርላት ወልይ የሌላት ከሸሪያ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል ብለዋል። በቃ በጣም አመሰግናለሁ። ጀዛከላህ ወያኩ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነህ? አልሐምዱሊላህ። አንድም ጥያቄ ነበረኝ። አንዲት ሴት ነው ጠይቅልኝ ብለህ እስኪ ያንን ጥያቄ ያለኝ አስገቡኝ የሚለውን ልጅ አስገቡት። እኔ ማስገባት አልችልም። አድሚኖች አስገቧቸው። እሺ ጥያቄ ሁሉ አባቷ ከትዳር በፊት ተገናኝቶ ነበርና ተውበት ምናምን እሷ የተወለደችው ምን አልከኝ? ተውበት ምናምን ሲያደርጉ ነው ማለት ከትዳር በፊት ተገናኝቶ ተጋቡ። ምን ያክል ጊዜ ቆይተዋል? አልቆዩም፣ ሳይቆዩ ነው የተጋቡ። ምን ያክል ጊዜ ቆይተዋል? አዎ። ከዛ በኋላ እሷ ከተወለደች ከዓመት በኋላ በሌላ ምክንያት ተፋቶ ከዚህ ከኒካህ ካሰሩበት አሁን ለእሷ ኒካ ማድረግ ይችላል። የአባቷ ማለት ነው። ወላጅ አባቷ ነው። ወላጅ አባቷ ነው። ኒካ ማሰር ይችላል። ዘላለም ምናምን እናግባና እዚህ አውራ። ኮሜንት አትደጋግም። አድሚኖች ይላችሁ። እሺ ክርስቲያን ልጅ ያለው ስለተገባቸው መካከል ጥያቄ ያለ ጠይቅ። ሰላም አለይኩም ውጹ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጥያቄ ነበረኝ። የአደም የኃጢአት ዋጋ ምን ነበረ? በጀነት ነበረ። በጀነት መባረር ሞት የኃጢአት ዋጋ አይደለም። በፍጥረት ከጀነት የተባረረበት ምክንያቱን እንድታስረዳኝ ነበረ። የአላህ ስብሓነ ወተዓላ በቁርአን ላይ ምን አለው? እያወራን ከሆነ ሻሪያ መያዝ ይፈልጋል እያላችሁ ነው። አስቀድሟቸው እሱ ሰላም አለይኩም ወንዲ ላውራ ሻሪያ መያዝ ይፈልጋ ያወራ ማነው ሻሪያ መያዝ ይፈልጋ ጀነት መባረር ብቻ ማን? ሰላም አለይኩም ወራህመቱላሂ ወበረካቱህ። ስላሉ እየረብሱ ሰላም፣ እንዴት ናቸው? ሰላም ነው። አልሐምዱሊላህ። እሱ ብቻ ባይሆን ይነግርህ ነበር። ሊነግረኝ ጀምሮ ነበር። ቦታ ላይ አንድ ጊዜ መያዝ የሚፈልገ ይቀረብ ብዬ ነው ይላቸዋል። ምክንያቱ እሱ እያስረዳኝ እያለ እሱማ እኮ ታውቀዋለህ። ኧረ እነዛ ሚዩት አድርጓቸው። በቃ እሺ፣ ከሌለ መልሱን ልመልሰልህ። አደም አለይህ ሰላም ከጀነት የተባረረበት ምክንያት ምንድን ነው? ለኃጢአቱ ለሰራው ዋጋ ከተባለ ሞት አይደለም። ሞት የኃጢአት ዋጋ ነው የሚል የለም። ሞት ማንኛውም ፍጡር ጅማሬ ያለው ሁሉ ፍጻሜ ስላለው በሰማይና በምድር ያለ ሁሉ ይጠፋል ተብሎ ተወስኗል። ገብቷችኋል አይደል? የኃጢአት ዋጋ አይደለም ሞት። ስለ ማንኛውም ፍጡር ፍጻሜ ያለው ኩሉ መን ዐለይሃ ፋን። እንስሳት ይሞታሉ ኃጢአት ሰርተው ነው? ላይ አይደለም። የኃጢአት ዋጋ አይደለም ሞት። የኃጢአት ዋጋ ምንድን ነው ከተባለ ከጀነት ውጣ ተባለ።
ይሄን አስረዳኝ ብለሃል። አላህ በቁርአን ላይ በርካታ ቦታ ተናግሯል። በሱራ ጣሃ ላይ፣ በሱረት አልበቀራ ላይ፣ ሌላም ቦታ ተናግሯል። እና ምን ብሎ ነገረው ለአደም ዓለይሂ ሰላም ገና ሲያስገባው ቁልና ያ አደም እስኩን አንተ ወዘውጁከ አልጀነ ወኩላ ሚንሃ ረገደን ሐይሱ ሽእቱማ ወላ ተቅረባ ሃዚሂ አሸጀረተ ፈተኩና ሚነ አዛሊሚን فأزلهما الشيطان عنها فأخرجهما مما كان فيه وقلنا اهبطوا بعضكم ببعض عدو ولكم في الأرض مستقر ومتاع إلى حين فتلقى آدم من ربه كلمات فتاب عليه إنه هو التواب الرحيم قلنا اهبطوا منها جميعا. أملاك الله سبحانه وتعالى آدم أن هوان كفترته بهذا وقلنا يا آدم اسكن أنت وزوجك الجنة راتشو آدم هوي أنت مستهم بجنة النور راتشو ወኩላ ሚንሃ ረገደን ሐይሱ ሽእቱማ በእርሷ ውስጥ እንደፈለጋችሁ ብሉ ጠጡ አላቸው። ወላ ተቅረበ ሃዚሂ ሸጀራ ነገር ግን ይችን የዛፍ ፍሬ እንዳትቀርቡ አላቸው። ፈተኩና ሚነ ዛሊሚን ነፍሳቸውን ከበደሉ ሰዎች ትሆናላችሁና አላቸው። ያ ኃጢአት ወይንም ያ በደል የመጣው ያችን ትእዛዝ በመተላለፋቸው ምክንያት ነው። ዋጋቸው ምን ሆነ? ከዚያች ከጀነት ጸጋ መባረር ሆነ ማለት ነው። ቁልና ህቢጡ ሚንሃ ጀሚዓ አላቸው። እዛ ውረድ ብሎ በሉ ሁላችሁም ከዚህ ከጀነት ውረዱ ወደ ምድር አልኳቸው አለ። ያ ነው። ነገር ግን ዳግም ወደ ጀነት የሚመለሱበትን መንገድ አሳውቋቸዋል። እርሱም ምንድነው? ኢስላም ነው። ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቀኑ መንገድ በሚመጣላችሁም ጊዜ አላቸው ፈመን ተቢዐ ሁዳየ ፈላ ኸውፉን ዐለይሂም ወላ ሁም ያሕዘኑን ያንን የምልክላችሁን ቅኑ መንገድ የተከተለ ከእናንተ ሐዘንም ሆነ ትካዜ የለበትም አላቸው። ፈላ ኸውፉን ዐለይሂም በእነርሱ ላይ ፍርሃት የለባቸው፣ ወላ ሁም ያሕዘኑን ሐዘንም የለባቸው ማያዝኑም ማለት። ነገር ግን ያን የማወርደውን ቅኑ መንገድን የካደ የዘላለም ጀሃነም ይሆናል አላቸው። ደግሞ በአንጻሩ ወለዚነ ከፈሩ ነገር ግን ያን ቅኑ መንገድን የካዱ ሰዎች ወከዘቡ ቢአያቲና በነቢያቶች ላይ የማወርደውን አናቅጽ የካደና ያስተባበለ ኡላኢከ አስሓቡ ናር እነዚህ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱ በእርሷ ውስጥ ለዘላለም ዘውታሪዎች ናቸው። ይህ ነው አላህ ስብሓነ ወተዓላ ይሄን ነው ለአደም ቃል የገባለት ከልጅ ልጅ ተወልጄ ተገድዬ ተሰቅዬ ከዛ ድነሃለሁ ምናምን አላለውም እንደዚህ በፍጹም። ከዚያ በኋላ አምላክ አላህ ስብሓነ ወተዓላ ይሄን ለአደም ቃል የገባውን ቃሉን ሞላ በየጊዜው ከአደም ዘሮች እንዳለ በየትውልዱ ነቢያት የሚባልን አስነሳ። ያን ቃል የገባለትን ቅኑ መንገድን አስተምሩ ብሎ ቸው ሁሉም ነቢያትም ኢስላም ሰበከ። ኖህ መጣ ከእርሱ በኋላ ከ10 ዘመን በኋላ ወሚርቱ አን አኩነ እኔም ከሙስሊሞች እንደሆን ታዝዣለሁ። አብርሃም መጣ ወሷ ቢሃ ኢብራሂም አብርሃም እስልምናን ሰበከ። ያዕቆብ መጣ ከዚያ በኋላ ኢስሐቅ በኋላ لا تموتن እሺ እኔ ልቀጥል ሁሱ ቀጥል። እሺ ቢስሚላህ አንድ ያወዛገበችን ነገር ስላለች ነው። ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊህ ሚን ሩሒና የሚለው ጋር ማለት ነው። እሺ ያኔ ኢሳ ስፐርም ነው እንዴ? ኢሳ ስፐርም ነው የሚላለ ወይስ ስፐርም የሚል ቃል የለውም እኮ እዚህ ሲጀምር። ኢሳ ስፐርም ነው ወይስ ሩህ ነው የሚለውን ነው ለማወቅ። ኦኬ በዘር ፈሳሽ ነው የተገኘው ወይንስ ሩህ ነው? አላህ ሱብሓነሁ ወተዓላ ስፐርም አያወራም በአንቀጽ። እሱ ነው ለማወቅ የፈለጉ። በዘር ፈሳሽ ነው ወይስ ሩህ ብቻ ነው? ላይ የወንድ ዘር ፈሳሽ ማርያም ማህፀን ውስጥ ገብታ አይደለም የተፈጠረችው የተፈጠረው። ስለዚህ ሩህ ብቻ ነው ማለት ነው። ሩህ ማለት እኛ ነፍስ አለን አይደል? እኔም ነፍስ አለኝ፣ ዒሳም ነፍስ አለው፣ ሁላችንም ተሰጥተናል። አደም ነፍስ አለ አይደል? እኔም ነፍስ አለኝ፣ ዒሳም ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ይላል ስለ አደም ዓለይሂ ሰላም። ከመንፈሴም በፈጠርኩት ጊዜ ይላል። አየህ አደም የዘር ፈሳሽ አይደለም። ስለዚህ ከመንፈስ ነው የተፈጠረው። ዒሳም ከመንፈስ ነው የተፈጠረው። ያ ማለት ሩህ ነው። በሩህ አላህ ስብሐነ ወተዓላ ከፈጠራቸው ሩሖች መካከል በአንዶች ሩህ ተፈጠሩ። እኛም በሩህ ነው፣ እኛም ሩህ አለን። አላህ ስብሐነ ወተዓላ በሩህ ነው የፈጠረን። ثم سواه ونفخ فيه من روحه ይላል በሱረቱ ሰጅዳ ላይ ስለ ሰዎች አጠቃላይ ሲናገር፣ ከዚያም ፍጥረቱን አስተካከለው ከመንፈሱም መፋለበት ዘራበትም የሰው ልጅን እያለ ይናገራል። እሺ መስለም የምትፈልግ ልጅ አለች ያላችን ኮሜንት ላይ አለ። ጥያቄ ያለኝ አንድ ጊዜ
ሻሃዳ መያዝ ፈልግ ሰው አለ? ከገባችሁት መካከል እኔ ገስት ላይ ሰው አይታየኝም። እሺ ሻሃዳ መያዝ የሚፈልግ ሰው አለ? እሺ ጥያቄ ያለሽ ቀጥሉ። እሺ እኔ ጥያቄ ምን ነበረ? በቁርአን የተቀነፈውን ግዴታ ማንበብ አለብኝ ወይስ የለብኝም? ቅንፉን እያለፍኩ ብሄድ ይችላል? የትኛውን ቅንፍ ልጅ? ብዙ ጊዜ አረብኛው ላይ የሌለ አማርኛው ላይ ቅንፍ አለ ብዙ ቦታ ላይ። የትኛው ላይ ምሳሌ? በጣም ብዙ ቦታ። የትኛው ልል አልችልም። ቅንፍ ማለት አማርኛው ላይ በአማርኛ የተጻፈ ግን አረብኛው ላይ የሌለ። አረብኛው ላይ ኦኬ፣ ለምሳሌ ስጠኝና ከዚያ ነው ማለት ነው። አንኛው ልጅ ከሁሉም ቦታ ላይ ቅንፍ አለ። አሁን ለምን ወኢነሁ ፈአርሰልና ሩሐና ይላል። ወደ እርሷም መንፈሳችንን ላክን ይላል አይደለ? የሌለ ሳይሆን ያለ ነው የተጻፈው። አዳምጥ ላስረዳ እንዴት እንደሆነ። ፈአርሰልና ኢለይሃ ሩሐና ይላል አይደለ? ሱራ መርየም ላይ እኔ አዲስ ነኝ የጠየቅኩት ስለዛ አይደለም። የራሴ ይሄ ጥያቄ ነው። ጓደም ጋር መልስልህ። እሺ ለምሳሌ ልስጥህ ብዬ ነው። የሌለውን ስላልክ ነው ያለን የተጻፈው። እሺ አንዳንድ ቦታዎች አለ በእርግጥ እነሱንም አብራራላቸዋል። አርሰልና ኢለይሃ ሩሐና ይላል ሱራ መርየም ላይ አይደለ? ወደ እርሷም መንፈሳችንን ላክን ይላል አይደለ? እዚህ ቦታ ላይ መንፈስ የተባለው ማን ነው የሚለውን በቅንፍ ጅብሪል ተብሎ ተቀምጧል አይደለ? ከኔ ጋር ነህ? አዎ ሱራ መርየም ላይ ወደ እርሷም መንፈሳችንን ላክን ይላል። እዚህ ጋር መንፈስ የተባለው ማን ነው የሚለውን በቅንፍ ጅብሪል ብለው በፊት ላይ ሊያስቀምጡት ይችላሉ። አረበኛው ላይ የለም። አውቃለን። አሁን እሱን አለ። አሁን ለምሳሌ እንትና ላይ ማለት ሱራ አልበቀራ አንደኛ ላይ ይህ መጽሐፍ ጥርጥር የለበትም ከአላህ ለመሆኑ ጥርጥር የለበትም ከአላህ ለመሆኑ የሚለው ቅንፍ ላይ ነው፣ ግን አረብኛው ላይ የለም። አሁን ያንን አለፌ ባነበው ነው ያልኩት እኔ። ይህ መጽሐፍ ጥርጥር የለበትም ይላል አረብኛው። አማርኛው ግን ይህ መጽሐፍ ከአላህ ለመሆኑ ጥርጥር የለበትም ይላል። ኦኬ እሺ ወደምት تنزيل الكتاب من الله ألف لام ميم ذلك الكتاب لا ريب فيه هدى للمتقين ይላል። ከአላህ ዘንድ ለመሆኑ ምንም ጥርጥር የለበትም የሚለው ከአላህ ዘንድ መውረዱን እየገለጸለት ነው። ይሄ ማለት የሌለ ነው አይባልም። እሺ ሌላ ቦታ ላይ ከአላህ ዘንድ እንደወረደ ተቀምጧል አይደለ? ከማን ዘንድ ነው የወረደው ቁርአን? አሁን እኮ ብዙ ቁርአኑማ ከአላህ ዘንድ ነው። ብዙ ጊዜ ክርስቲያኖች ሳነብላቸው ይህ ቅንፍ ነው፣ ቅንፍ ላይ የሌለን አታስገባ ሲለምሉኝ ነው። አዳምጥ። ከዛ በኋላ ስለ ክርስቲያኖች እናወራለን። ይኸውልህ የሌለ ነገር አለ ምናምን ሳይሆን ጠይቅና ተረዳ። ከዛ በኋላ እዚህ ዛሊከ ልኪታቡ ዛሊከ ይህ ይላል። ይህ የሚለው ምንድን ነው የሚለውን አስቀምጡበት። ይህ ቁርአን ይላል። ገብቶሃል? ዛሊከ ማለት የአረበኛው ቃል ይህ ማለት ነው። ይህ ሲባል ጊዜ የትኛው ምን ለማለት እንደሆነ በቅንፍ አስቀምጡለት። ይሄ ቁርአን ለማለት ነው አሉ። ቁርአን የሚለው ቃል የለምና ስለዚህ ይሄንን አልቀበልም አያስኬድም። እንደዚህ ገብቶሃል? እኔ እኮ አልቀበልም አላልኩም። ያው ግዴታ ማንበብ አለብኝ ወይስ የለብኝም ብዬ ነው። አረበኛውን አንብብሽ፣ ከዛ በኋላ ከተረዳኸው በቂ ነው። አማርኛውን ባታረብም ችግር የለውም። ሙሉውን ቁርአን አሁን እንትና ላይ የሆነ ክርስቲያን ማለት ነው ሴቶችን ምቷቸው የሚል ቁርአን አሳየኝና ሳነብለት ሳካሳት ተደርሱ ምቷቸው የሚለውን ሳካሳት ተደርሱ የሚል የለም ምቷቸው የሚል ነው አለ በቀጥታ ማለት ነው። አሁን ያንን እንዴት ነው? እሱን ደግሞ ያሉበት ሳካሳት ተደርሱ የሚለውን ነቢዩ ሰለላሁ ዐለይሂ ወሰለም ቅንፍ ነው አለኝ። ያንን እሱ በአላህ እርዱት ነዝሎ ታሕት ባረከላሁ ፊኩም ይጠይቃል። ራሱ ያስረዳል። ከዛ ልመልስልህ ስላዳምጥም ሹ ያኔ ክርስቲያን ከሆንክ ነገር ነው። ውይይት ከሆነ የምትፈልገው ሙስሊም ከሆንክ ጠይቅና አዳምጥ። ለማንኛውም ሳካ ሳታደርሱ የሚለውን ማን ነው ከራሳቸው ጨምረው ነው ወይ? አይደለም። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ገይረ ሙበርህ በርበን ገይረ ሙበርህ ብለው የተናገሩትን ነው እዛ ጋር ያስቀምጡት እነሱ።
ገብቷል አይደለ? ምቷቸው የሚለውን ግን ከሀዲስ ምን ማለት ነው? ይሄ ምቷቸው ሲባል ጊዜ ያጠፉ ሴቶችን ሲል ጊዜ ምንም አይነት ሳካ ሳታደርሱ የሚለው ሀዲስ ነው እንጂ ከሰዎች የመጣ ቃል ዝም ብሎ ራሳቸው ሙፈሲሮች የጨመሩት ነገር አይደለም። እሺ ያ ነው።